ጤና ይስጥልን የኢትዮ ፕላስ አድማጮቻችን እንደምን ቆያችሁን? ኢትዮጵያ ወታደራዊ ማስፈራሪያ እያደረገች ነው ስትል ኤርትራ ገልጻለች። ኤርትራና ኢትዮጵያ አሁን ከመቼውም ጊዜ በላይ ወደ አስፈሪ ምዕራፍ ተሸጋግሯልም እየተባለ ነው። በወዲያ በኩል ደግሞ በወልቃይት በኩል ማንም ያልጠበቀው ዜና ተሰምቷል። ምን ተሰማ? በዝርዝር ይዘኗል። አስቀድመን የዕለቱን የውጭ ምንዛሬ መረጃ በማድረስ መረጃዎቻችንን እንጀምራለን። አዋሽ ባንክ አንዱን የአሜሪካን ዶላር በ153 ብር ከ19 ሳንቲም በመግዛት በ155 ብር ከ24 ሳንቲም እየሸጠው ይገኛል። አንዱን ዩሮ ደግሞ በ181 ብር ከ42 ሳንቲም እየገዛም በ185 ብር ከ05 ሳንቲም በመሸጥ ላይ ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግን በ207 ብር ከ44 ሳንቲም በመግዛት በ211 ብር ከ59 ሳንቲም በመሸጥ ላይ ይገኛል። አንዱን የስዊዝ ፍራንክ በ195 ብር ከ54 ሳንቲም በመግዛት በ200 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንዱን የሳውዲ ሪያል በ43 ብር ከ07 ሳንቲም በመግዛት በ44 ብር ከ22 ሳንቲም በመሸጥ ላይ ይገኛል። አንዱን የተባበሩት አረብ ኤምሬት ድርሃም በ44 ብር ከ00 ሳንቲም በመግዛት በ45 ብር ከ18 ሳንቲም በመሸጥ ላይ ይገኛል። አንዱን የካናዲያን ዶላር በ111 ብር ከ35 ሳንቲም በመግዛት በ114 ብር ከ33 ሳንቲም በመሸጥ ላይ ይገኛል። ከቀናት በፊት በሐዋሳ ከተማ ጠቅላይ ሚኒስትር አብይ አህመድ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከፍተኛ ወታደራዊ መኮንኖች እንዲሁም የፌዴራልና የክልል የስራ ኃላፊዎች በተገኙበት የልዩ ዘመቻዎች እዝ 65ኛ የምስረታ በዓል መከበሩ ይታወሳል። በዕለቱም የከተማና የባህር ውጊያ ልምምድ ትርኢቶች የቀረቡ ሲሆን ጠቅላይ ሚኒስትሩም ንግግር አድርጓል። ይህንን ወታደራዊ ትርኢት ተከትሎ አስተያየታቸውን የሰጡት የኤርትራዊ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር መርዛማና ቀስቃሽ ሲሉ ገልጸውታል። ድርጊቱም የጎረቤቶቿን ሉዓላዊነትና የግዛት አንድነት በግልጽ መጣስ ነው ብለዋል። አቶ የማነ ጠቅላይ ሚኒስትሩ ወታደራዊ ልምምዱን ከየብስ ወደ ባህር ማሸጋገራቸውንና ከሶማሊያ እስከ ምጽዋ ወደብ የሚዘልቀውን ቀጠና የባህር ጠረፍ ሰላም እንደሚያስከብሩ መናገራቸውን አስታውሰው ለዚህ የቀይ ባህርን ሰላም የማረጋገጥ ኃላፊነት የባህር ዳርቻው አገራት ብቻ ነው ሲሉ ምላሻቸውን ሰጥተዋል። የጠቅላይ ሚኒስትሩ ንግግር ከ2 ዓመት በፊት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የሚቀጥለውን ዓመት ኢሬቻን አሰብ ላይ እናከብራለን ካሉት ንግግር ጋር ተመሳሳይ መሆኑን የጠቀሱት ባለስልጣኑ ኢትዮጵያ በጎረቤቶቿ ላይ ወታደራዊ ማስፈራሪያ እያደረገች ነው ሲሉም ክሳቸውን አሰምቷል። የመካከለኛው ምስራቅ የፖለቲካ ትኩሳት ወደ አዲስና አስፈሪ ምዕራፍ እየተሸጋገረ ነው። ዓለም በጉጉትና በስጋት በሚከታተለው በዚህ ቀጠና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ያደረጉት ንግግር የጦርነትና የዲፕሎማሲን ካርታ ሙሉ በሙሉ ሊቀይር የሚችል ታሪካዊና እጅግ አነጋጋሪ መልእክት አስተጋብቷል። ይህ ንግግር የሀያላኑን ፉክክር ዳግም የሚያቀጣጥልና ቀጠናውን ወደ አዲስ የኃይል ሚዛን የሚያመራ የዘመናችን ትልቁ የፖለቲካና የደህንነት ማዕበል ነው ተብሏል። ኔታንያሁ ቀጠናውን በሚያናውጠው በዚህ ንግግራቸው የመካከለኛው ምስራቅን የኃይል አሰላለፍ በሶስት ዋና ዋናና እንዲሁም እርስ በርስ በሚፋለሙ ጎራዎች ከፍለውታል። አንደኛው በኢራን የሚመራውና በቅርብ ጊዜ በተሰነዘሩት ጥቃቶች ክፉኛ የተመታውና የቆሰለው የሺአ ዋልታ ሲሆን ሁለተኛው ደግሞ ሐማስን ጨምሮ የፖለቲካ እስልምናን የሚያራምደው የሱኒ የሙስሊም ወንድማማቾች ጥምረት ነው። የእስራኤል ዋነኛ ስትራቴጂ እነዚህን ሁለት አክራሪ የተባሉ ዋልታዎች የሚፋለምና ለዘብተኛ የአረብ ሀገራትን ያካተተ ሶስተኛ አዲስ ጥምረት መፍጠር መሆኑን በግልጽ ተናግሯል። ይህ እርምጃ የአብርሃም ስምምነትን መሰረት በማድረግ አዲስ የቀጠናውን የደህንነት መዋቅር ለመገንባት የተጠነሰሰ ሰፊ ዲፕሎማሲያዊና ወታደራዊ ስትራቴጂ ነው። በዚህ ታሪካዊ ንግግር ውስጥ እጅግ አስገራሚውና የብዙዎችን ቀልብ የሳበው ጉዳይ ኔታንያሁ የተጠቀሙት የመጽሐፍ ቅዱስ አገላለጽ ነው። የመጽሐፈ አስቴር ታሪክን ዋቢ በማድረግ ሊገነቡት ያሰቡት አዲሱ የፖለቲካና የደህንነት ጥምረት ከህንድ እስከ ኩሽ ወይም ከህንድ እስከ ኢትዮጵያ የሚዘረጋ መሆኑ
መሆኑን አውጀዋል። የፑሪም በዓልን ምክንያት በማድረግ አይሁዶች በጥንታዊቷ ፋርስ ወይም የአሁኗ ኢራን ከተደገሰላቸው ጥፋት መትረፋቸውን በማስታወስ ዛሬም በኢራን ላይ ላነጣጠረው ዘመቻቸው ጠንካራ ስነልቦናዊ ትርጉም ሰጥተውታል። ይህ ራዕይ እስራኤል ከእስያ ተነስታ በአረብ ገልፍ አድርጋ እስከ አፍሪካ ቀንድና ቀይ ባህር ማለትም እስከ ኢትዮጵያ የውሃ በሮች ድረስ የሚደርስ ግዙፍ የኢኮኖሚና የደህንነት ቀለበት የመፍጠር ፍላጎት እንዳላት ፍንትዋ አድርጎ ያሳያል። ይህ የእስራኤል ግዙፍ ጂኦፖለቲካዊ ራዕይ በተለይም ለአፍሪካ ቀንድና ለቀይ ባህር ቀጠና አገራት የሚሰጠው ትርጉም እጅግ ከፍተኛ ነው። ቀይ ባህር የዓለም አቀፍ ንግድ የደም ስር እንደመሆኑ መጠን እስራኤል በዚህ ስትራቴጂካዊ የውሃ መስመር ላይ የኢራንንና የሁቲዎችን ተጽዕኖ በዘላቂነት ለማስወገድ ቆርጣ ተነስታለች። ይህ ሁኔታ ቀጠናውን የአሜሪካ፣ ቻይና፣ ሩሲያ እንዲሁም የሳውዲ አረቢያና የተባበሩት አረብ ኤምሬትስ የፉክክር ማዕከል የሚያደርገው ሲሆን ሀገራችንን ጨምሮ በአፍሪካ ቀንድ የሚገኙ ሀገራት በዚህ ዓለም አቀፍ የፖለቲካ ቼዝ ጨዋታ ውስጥ የራሳቸውን ብሔራዊ ጥቅም ለማስጠበቅ ከፍተኛ የዲፕሎማሲ ጥበብን እንዲጠቀሙ የሚያስገድድ ነው። የኔትንያሁ ንግግር እስራኤል ራሷን እንደተከበበች ሀገር ሳይሆን ሰፊ ዓለም አቀፍ ጥምረት አርክቴክት አድርጋ እያቀረበች መሆኗን የሚያረጋግጥ ነው። ኮሎኔል ደመቀ ዘውዱ ስለ ፌዴሬሽን ምክር ቤት አስተያየታቸውን አሰሙ። የፌዴሬሽን ምክር ቤት ውሳኔ ታሪካዊ እርምጃ ሲሉ ኮሎኔል ደመቀ ዘውዱ የሚመሩት ኮሚቴ አቋሙን ይፋ አድርጓል። በአንጻሩ የትግራይ ኃይሎች በወልቃይት ጉዳይ የፌዴራል መንግስት ላይ ቀይ መስመራችንን አልፏል በሚል የተቀናጀ ተቃውሞ ከማሰማት አልፈው እርምጃ እንደሚወስዱ እየዛቱ ነው። አፋር የመሸገው የሀራ መሬት ታጣቂ ኃይልም ተቃውሞውን ተቀላቅሏል። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪ በሆኑት ኮሎኔል ደመቀ ዘውዱ ሰብሳቢነት የሚመራው የማንነት አስመላሽ ኮሚቴ ለምክር ቤቱ ውሳኔ ድጋፉን ሰጥቷል። ኮሚቴው ለምርጫ ቦርድና ለፌዴሬሽን ምክር ቤት በጻፈው ደብዳቤ ውሳኔውን ለዓመታት የፖለቲካ መብታቸው ተገፎ ለኖሩ ዜጎች የዲሞክራሲ ጭላንጭል የፈነጠቀ ታሪካዊ እርምጃ መሆኑን ገልጸዋል። ኮሚቴው የሚያቀነቅነውን የማንነት ጥያቄ ለመፍታት እንደ አንድ እርምጃ እንደሚቆጥረው አስታውቋል። ይሁን እንጂ ይህንን ምርጫ ለማስፈጸም የመንግስት ጥበቃና የምርጫ ቦርድ ገለልተኛ አፈጻጸም አስፈላጊ እንደሆነ ጠቅሰዋል። ምርጫ ቦርድ ከምክር ቤቱ የተላለፈለትን ተግባራዊ እንዲያደርግ እንዲሁም ከዚህ ቀደም ህወሓት በወሰነው ህገወጥ አከላለል ተጽዕኖ ስር እንዳይወድቅ አሳስቧል። የወልቃይት ጠገዴና አካባቢው ህዝብ ያለ ምንም ስጋትና ጫና የራሱን ተወካዮች እንዲመርጥ ምቹ ሁኔታዎች እንዲፈጠሩም ጠይቋል። በተጨማሪም ኮሚቴው ተቃዋሚው ፓርቲ ስምረት ውሳኔውን ህገ መንግስታዊ ስርዓት አልበኝነት እንዲሁም የአስተዳደር ነጠቃ በማለት ያሰማውን ተቃውሞ ተችቷል። ስምረት እውነተኛውንና ፍትሐዊውን የወልቃይት ጠገዴ ህዝብ ጥያቄ ለመደፍጠጥና ለማፈን ሞክሯል ሲልም ተቃውሟል። በተመሳሳይ ከትግራይ ኃይሎች ተነጥለው በወጡ ወታደራዊ አዛዦች የሚመራው የትግራይ ሰላም ኃይል የተባለው ታጣቂ ቡድንም ውሳኔውን አጥብቆ እንደሚቃወም ባወጣው መግለጫ ላይ አስታውቋል። የታጣቂ ቡድኑ ወታደራዊ ምክር ቤት ያወጣው ይህ መግለጫ እንደ ትግል ምክንያት ከሆኑን ወሳኝና ከምንም በላይ ቦታ የምንሰጠው ጉዳያችን አንዱ የተጋሩ ህልውና ነው ብለዋል። የህልውና ጉዳይ ያለ ርስት ባለቤትነትና ሉዓላዊነት የግዛት አንድነት በፍጹም ሊረጋገጥ አይችልም የሚል እምነት እንዳለውም አክሏል። ቡድኑ የትግራይ ርስትና ሉዓላዊ ህገ መንግስታዊ ግዛቶች ሲል በጠራቸው በእነዚህ አካባቢዎች ላይ ውሳኔ የተላለፈው የተጋሩ ውክልና በሌለው የፌዴሬሽን ምክር ቤት ነው ሲልም በመግለጫው አስፍሯል። የውሳኔ ህገ መንግስቱንና የፕሪቶሪያውን ውል በመጣስ ፌዴሬሽኑንም ሆነ ቀጠናውን ወደ ፍጹም አደጋ እንደሚያስገባው አስገንዝቧል። ይህንን በመገንዘብ በአፋጣኝ እርምት ከማድረግ ባሻገር ህገ መንግስቱንና የፕሪቶሪያውን ውል የጣሰ ውሳኔ ያሳለፉ አካላትን የፌዴራል መንግስት በህግ እንዲጠይቅ እንዲያደርግም ጠይቋል። የሉዓላዊ ግዛታዊ አንድነት ጉዳይ ቀይ መስመር መሆኑን ገልጸው ቡድኑ ተጋሩ የትም ብንሆን በህልውናችንና በርስታችን ፍጹም ልዩነት ሊኖረን አይገባም ብሏል።